በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘላለም ስላሴ እግዚአብሔር ሰዎች ወደደና ከበደን በእግዚአብሔር ስም ሰላም ተሰናናችኋለሁ። እንደምን አላችሁ? እንደምን ስለዚህ በተነሳ ደረሳችሁ? አሜን። እግዚአብሔር አምላካችን ስሙ ዛሬ ዘወትርም የተመሰገነ ይሁን። የዛሬ ዕለት ወንጌል ዮሐንስ ወንጌል ምዕራፍ 5 ቁጥር 1 ጀምሮ ያለውን ክፍል እንመለከታለን ማለት ነው። የሳምንት የሚታወቀው ከዐቢይ ጾም አራተኛው ክፍል ላይ ደርሰናል። የመጀመሪያውን ዘወረደ ብለን ከሰማየ ሰማያት መውረዱን፣ ሁለተኛውን ቅድስት ብለን የሰው ልጆች ለመቀደስ ከርኩሰት ለማንጻት ስራ መጀመሩን ጾም መጀመሩን፣ ሁለተኛውን ምኩራብ ብለን የሰው ልጆች በኃጢአት የሰው ልጆች ያነጻ ዘንድ በኦሪት በሰው ልጆች ላይ ወድቆ የነበረውን የዕዳ በደል ወይም ደግሞ የሰው ልጆች የእግዚአብሔርን ሕግና ስርዓት አፍርሰው ቤተ መቅደሱን የገበያ ማዕከል ሲያደርጉት ቤተ መቅደስ የተባለ ሰውነታችንን የሚያነጻ ዘንድ የአባቴን ቤት የገበያ ማዕከል አታድርጉት ብሎ የገሰጸበትን እያየን ሰንብተናል። ሳምንቱ ሁሉ ምኩራብ እያልን እናስበናል። ይህን ሳምንት ደግሞ ቀጣይ መጻጉዕ ብለን እናስባለን ማለት ነው። መጻጉዕ ማለት ሳምንቱ የበሽተኞች ሳምንት ማለት ነው። መጻጉዕ የበሽተኛ ስም ነው እንጂ የሰው ስም አይደለም። የበሽተኞች ሁሉ ስም መጻጉዕ ተብሎ ይገለጻል እና በሽተኛ ማለት ነው መጻጉዕ ማለት። ይህም በሽተኛ ስናስብ በደዌ ሥጋም በደዌ ነፍስም የተያዝንበትን ያለብን መከራ እያሰብን ከዚያ መከራ እንዲያነጻን በደዌ ሥጋ በደዌ ነፍስ የተያዙ ወገኖቻችን እያሰብን ከዚያ መከራ እንዲያወጣቸው እያሰብን የምንጾምበት ሳምንት ነው ማለት ነው። በውስጡ ብዙ ነገሮች አሉ። ከዋና ዋናዎቹ የምታያቸው 5 አይነት መቅሰፍቶች አሉ። 5 አይነት የሰው ልጆች የደዌ ክፍሎች አሉ። የሰው ልጅ የሚፈተንባቸው 5 መንገዶች አሉ። እነሱን እናያለን። እንደገና ከምን አንጻር ደዌ እንደሚመጣ እንደዚህ ይነግረናል ማለት ነው። በዚህ ክፍል ውስጥ እንዲህ ብሎ ይጀምራል። ምዕራፍ 5 ቁጥር 1 በእንተ ምጥማቃት ዘጵሩጳጥቄ ብሎ ወእምድኅረ ኮነ በበዓሎሙ ለአይሁድ ዐርገ እግዚእ ኢየሱስ ኢየሩሳሌም ወእምድኅረ ኮነ በበዓሎሙ ለአይሁድ ዐርገ እግዚእ ኢየሱስ ኢየሩሳሌም ብሎ እንደተናገረው ከኋላ እየተናገረ መጥቶ ነበርና የዚያን ሲያወሳ ሲያዘክርልን ነው። ኮነ ያለውን ዐርገ ብሎ አመጣው። ፋሲካ ሆነ ያለውን በበዓል ወደ ፋሲካ ወጣ፣ ወደ ኢየሩሳሌም ወደ አይሁድ የበዓል ማክበሪያ ቦታ ወጣ ይልና ከዚያ በኋላ አይሁድ በዓል በሚያደርጉበት ቀን ጌታ ወደ ኢየሩሳሌም ወጣ። ሁለተኛ በዓል ነው። ሁለተኛውንስ አሁን ያመጣዋል ብሎ ያልታወቀ ተራ በዓላቸው ነው። በአዋጅ የማያከብሩት ማለት ነው። አንድም በውስጥ የሚያመጣው ቀዳም ሰርቀ ወርኅ ዓመተ ዕድገት ተብሎ ይገለጻል። ሰርቀ ወርኅ ዓመተ ዕድገት ተብሎ የሚገለጽ የመታሰቢያ በዓል አላቸው ነው። ያ ነው። ወውአ ውስተ ኢየሩሳሌም ምጥማቃት ዘጵሩጳጥቄ በኢየሩሳሌም መጠመቂያ ነበረ። ዘጵሩጳጥቄ አለ ዘበዓል ዘፈውስ ዘጉባኤ ዘመሥዋዕት ዘአባግዕ ብሎ ሲገልጠው ነው። ቅልንብትራ በአንድ ልሳን ቅልንብትራ የሚሏት ወይም ርጓ ስማ በዕብራይስጥ ቤተሳይዳ ስሟን በዕብራይስጥ ቤተሳይዳ የሚሏት ዘይት ቤተሳይድ። ይህች ቤተሳይዳ ማለትም ቤተሳይል የይቅርታ የምሕረት ቤት ማለት ናት። ዘውቱ ቀላያ አባግዕ ብሂል ቤተሳይልም ማለት ቀላያ አባግዕ ማለት ነው አለ። ቀላያ አባግዕ፣ አጸደ አባግዕ፣ አዘቅታ አባግዕ፣ ምጥማቃት አባግዕ፣ ምህማሳ አባግዕ ተብሎ 5 ወገን ግብር ያላት የበጎች መዋኛ፣ የበጎች መሰማሪያ፣ የበጎች መጠመቂያ፣ የበጎች መጠጫ ናት ያች ቦታ። ኖ ነሐንስ ብሎ ይገልጽልናል። በሌላ ቋንቋ እንዲል ትግሬ ብሎ አባቶቻችን ገልጸውታል። እንዋኝ ሲል ነው። ምህማሳ አባግዕ ማለት የበጎች መዋኛ፣ በዋና በውሃ እንዋኝ እንደማለት ነው። ወባቲ 5ቱ ኅዋራት 5 እርከን 5 መደብ ነበሯት። እርከን ቢሉ እንደ ቁስቋም፣ መደብ ቢሉ እንደ ማንቂት ተብሎ ይገለጻል። ቁስቋም በጎንደር ውስጥ ያለው ቦታ ነው። የቦታውን ቅርጽ ሲገልጽልን ነው እንደ ማንቂት እንደ ቁስቋም ብሎ የገለጸው። ወህየ ይሳከቡ ብዙኃን ድውያን በእርከኑ በመደቡ ላይ ብዙ ድውያን ተኝተው ነበር። እውራን ማለት ድውያን ያለውን ይተረትርና ድውያን የተባሉ በብዙ ስማቸው ነው። ከተኙት መካከል ከበሽተኞች መካከል የደዌ አይነታቸውን ሲዘረዝር እውራን አለ። ዓይናቸው የታወረ ውሃን ካሳን እግራቸውን የሚስቡ ወይ ውሳን እግራቸው የሰለለ የደረቀ ጽውሳን የተድበለበለ ማለት በእበጥ የተመታ ያበጠ ወጽውሳን ልምሽቶ የሆነ አስቡት። 5 አይነት የደዌ አይነት ነው። እውራን አሉ፣ አንካሳን አሉ፣ ይቡሳን አሉ ማለት እግራቸው የሰለለ እግራቸው የደረቀ እግራቸውን የሚስቡ እግራቸው የተድበለበለ ልምሾ የሆነ 5 አይነት ያለባቸው በ5ቱ እርከን ውስጥ ተኝተው ነበረ። ወይ ጸንሑ ከተማይ የውሃውን መነዋወጥ ደጅ ይጸኑ ነበረ። ውሃው ሰላምን ይናወጣል ቢሉ ለፈውስ፣ አንድም ደግሞ መልአኩ እንደወረደ ለማጠየቅ መልአኩ ሲወርድ ውሃው ይናወጥ ነበረ። መልአኩ የሚወርደው ውሃውን ለመባረክ ነው። ለቅዱስ ሰማያትና ለዐርጎ መሥዋዕት መልአኩ ይወርድ ነበርና እስመ መልአከ እግዚአብሔር በጊዜያ ይወርድ ውስተ ምጥማቃት ይታወስ ማይ መልአኩ ወደ መጠመቂያው በወረደ ጊዜ ውሃው ይናወጥ ነበርና መልአኩ ስለምን ይወርዳል ብሎ ለቅዱስ ሰማያት ለዐርጎ መሥዋዕት አባቶቻችን ተርጉመውልናል። ወዘ ይወርድ ቀዲሙ እምድኅሬሁ ከተማ ይታሰብ ያዩ እንኩሉ ደዌ ዘቦ ውሃው ከተነዋወጠ በኋላ አስቀድሞ ወርዶ የታጠበ ካለበት ደዌ ሁሉ ይድን ነበር። ይኸውም ተራ ውሃ ነው፣ በክረምት የሚሞላ በበጋ የሚጎድል። አንድም ፈለገ ቄድሮስ ነው። አንድም ሰሎሞን በጥበብ ያገባው ውሃ ነው የሚመሰጉበት ውሃ ማለት ነው። አንድም ንጉሡ ሕዝቅያስ ነቢዩ ኢሳይያስ ከ5 ከ6 ቆመ ብእሲ በጸሎት ያፈለቁት ውሃ ነው። ወአበሂ
አውጽኡ ማየ ከለክሌቱ አረፍት ብሎ ይገልጸዋል። በትንቢተ ኢሳይያስ ምዕራፍ 22 ቁጥር 9 ላይ ያውም ቅዳሜ እንደ አንድ ድውይ ይፈውስ ነበረ። ሁለት አይደግምም ነበረ። አንድ በሳምንት አስቡት። አንድ ድውይ መፈወሱ በአባቶቻችን ጊዜ ነበር እንጂ ድህነት ይደረግ የነበረ በእኛማ ጊዜ ምን ይደረጋል ብለው ህዝቡ በቀቢጸ ተስፋ በመቁረጥ እንዳይደርሱ ነው። ተስፋ ወደ መቁረጥ እንደሄዱ ነው። ሁለተኛ መድገሙ ደግሞ በኦሪት ፍጹም ድህነት እንዳልተገኘ ፍጹም ድህነት ገና እንዳልተሰጠ ለማጠየቅ ነው። እስመ ኦሪት መንፈቀ ፍጻሜ ወህዳት መክፈት ብሎ ቅዱስ ዮሐንስ አፈወርቅ ይገልጻታል። መልአኩ የቀሳውስት ውሃው የጥምቀት ምሳሌ ነው። አምስቱም ሐዋርያት የአምስቱ አዕማደ ምስጢር፣ አምስቱ ድውያን የአምስቱ ጾታ ምእመናን ድውያን የአምስቱ ጾታ ምእመናን የተባሉት አምስቱ ጾታ ምእመናን እነሱም አምስቱን አዕማደ ምስጢር እየተማሩ ለመጠመቃቸው ምሳሌ ነው። አምስቱ ድውያን የአምስቱ ጾታ ምእመናን ምሳሌ መሆናቸው አምስቱ ጾታ ምእመናን አምስቱን አዕማደ ምስጢር እያወቁ እየተረዱ መጠመቃቸው። አምስቱ ጾታ ምእመናን አእሩግ፣ ወራዙት፣ አንስት፣ ካህናት፣ መነኮሳት ናቸው። የአእሩግ ጾራቸው ፍቅረ ነዋይ ነው። ማን ይረዳናል? አእሩግ ማለት ሽማግሌዎች ማለት ነው። ማን ይረዳናል እያሉ ገንዘብ ይሰበስባሉ። ይህን ትቶ በወራዙት ጾር በዝሙት ቢዋጋቸው በጥምቀት ባገኙት ኃይል ድል ይነሱታል። የወራዙት ጾራቸው የወጣቶች የጎልማሶች ማለት ነው፣ ዝሙት ነው። ይህን ትቶ በአእሩግ ጾር በፍቅረ ነዋይ ቢዋጋቸው በጥምቀት ባገኙት ኃይል ድል ይነሱታል። የአንስት ወይም ደግሞ የሴቶች ጾራቸው ትውዝፍት ነው፣ የምንዝር ጌጥ። ይህንን ትቶ ትውዝፍት ማለት የምንዝር ጌጥ፣ ራስን ማቋቋም፣ ራስን ማስዋብ፣ ራስን መንዝራ የሚለብሰውን ዘማዊ ለዝሙት የሚጠቀሙትን የሚለብሱትን መልበስ ለዝሙት የሚገፋፋ ሰውነትን ለዝሙት የሚዳርግ አድርጎ መገኘት ማለት ነው። የምንዝር ጌጥ ይህንን አስትቶ በሌላ ቢዋጋቸው በጥምቀት ባገኙት ኃይል ድል ይነሱታል። የካህናት ጾራቸው ትዕቢት ነው፣ ማዕረጋችን ምጡቅ፣ አእምሯችን ረቂቅ እያሉ ሰውን እንደ ስዕል፣ እንደ እንስሳ፣ እንደ ኢምንት ይመለከታሉ። ይህን ትቶ በሌላ ቢዋጋቸው በጥምቀት ባገኙት ኃይል ድል ያደርጉታል። የመነኮሳት ጾራቸው ስስት ነው። በትምህርት ኑሯቸው በትርምት ነዋሪዎች ናቸውና ሲሹት አያገኙትምና ስለዚህ ነው ስስት የሚዋጋቸው ወይም በስስት የሚፈትናቸው። ይህን ትቶ በአንሳይሶ ዘበከንቱ ማለት በከንቱ ነገር በሌላ በአላፊ በጠፊ ነገር ቢዋጋቸው በጥምቀት ባገኙት ኃይል ድል ይነሱታልና አምስቱ ጾታ ምእመናን አምስቱ ድውያን በአምስቱ መደበተኞች ድውያን በዚያ ውሃ እንዲፈወሱ አምስቱ ጾታ ምእመናንም አምስቱን አዕማደ ምስጢር ተምረው በዚህ ሰይጣን እንዲነሳ የመኖራቸው ምስጢርና ምሳሌ ነው። ወሀዱ ህየ አሐዱ ብእሲ ዘ30 ወሰመንቱ ክረምቱ እንዘዴው ከታመመ 38 ዓመት የሆነው አንድ ሰው ነበር አለ። አንድ 30 ወሰመንተ ክረምተ ደዌ ብሎ ይገልጻል። 38 ዓመት የታመመ አንድ ሰው ነበር። ወቂያሁ ርዮ እግዚእ ኢየሱስ እንዘ ይሰክር ውስተ አራቱ ጌታ በአልጋ ቁራኛ በደዌ ዳኛ እንደተያዘ አይቶ አይመረ ከመ ጐንደየ ውስተ ደዌሁ ይህ ሰው ደዌ ዘግይቶበታል፣ በዚህ ሰው ደዌ ጸንቶበታል አለ። ወይቤሎ ተፈቅዲኑ ትያው ልትድን ትወዳለህን አለው። ዋውሳ ውእቱ ድዊ ወይቤሎ እወ እግዚኦ ያ ድዊ መለሰለት እንዲህ አለው፣ አቤቱ አዎን አለው። ምን ነው አዎ እንዲህ ነው እያወቀ ስለምን ጠየቀው ቢሉ ቅድመ ተዋሂዶ አላዋቂ ነበረ፣ ስጋ እንደተዋሃደ ለማጠየቅ አኮ የአእምሮ ህዋአተ አላ ከመያብ መካነ ለጥንተ ስፊቱ ዘኢየአምር ህዋአተ። ቅድመ ተዋሂዶ የተሰወረውን የሚያውቅ ነበረ፣ አላዋቂነት የሚስማማው የነበረ ስጋን እንደተዋሃደ ለማጠየቅ እያወቀ እንዳላወቀ ሆኖ ልትድን ትወዳለህን ብሎ ጠየቀው። አንድም ካወቅኩ ብሎ ስራውን እንዲያውቅ አይሰራውምና አስወድዶ አስፈቅዶ ለማድረግ ጌታ ሁሉ ሲያደርግ አስወድዶ አስፈቅዶ እንጂ ከቻልኩ ካወቅኩ ብሎ ሳያስወድድ ሳያስፈቅድ ያደርግምና እንደዚያ ጠየቀው። አንድም በዕለተ ዓርብ ገጸ መለኮቱን ጻፈው፣ ፊቱን በጥፊ የሚመታ ነውና ጌታን ምን ነው ያነጻህን ያዳነህን ብለው ሲጠይቁት እርሱ በፈቃዱ ያነኝ እንጂ እንዲጸና እንዲቀና አደረገ እንጂ እኔ መቼ አድነኝ ብዬው ማን አድነኝ ብሎታል ብሎ እግዚአብሔር ላይ ምክንያት ወይም ደግሞ ክርስቶስ ላይ በክርስቶስ ላይ እጁን ለማንሳት ምክንያት እንደሆነው ይህንን አድርጓል። አላ ሰብአልብየ ከመ ሶበ ይትሐወስ ማይ ያውረደኒ ውስተ ምጥማቃት። ሰው ውሃው በተናወጠ ጊዜ እጄን ነጥቆ የሚያወርደኝ ሰው የለኝም እንጂ አሁን ይህ ሰው የለኝም ብሎ መናገሩ ጌታን የ30 ዓመት ጎልማሳ ሆኖ በመጠነ ሰብእ ሲያየው ነጥቆ ያወርደኛል፣ በውሃው ያፈውሰኛል፣ እንዲጠመቅ ያደርገኛል ብሎ እንጂ ያድነኛል ብሎ አልነበረም። አንድም የአምስት ገበያ ያህል ሕዝብ ይከተለው ነበርና ጌታን አንዱን ያዝልኛል፣ ከነሱ አንዱ ውሃው ሲናወጥ ወስዶ ያጠምቀኛል፣ በዚያ ድናለሁ ብሎ ነበረ ሰው የለኝም ብሎ ለጌታ የተናገረው። ወሶበ መጽአ ነባኢድ ይቀድመኒ ወሪደ እኔ አዝግሜ በወጣው ጊዜ ሌላው ቀድሞኝ ይወርዳል አለ። ወይቤሎ እግዚእ ኢየሱስ ተንሥእ ወንሣ አርአተከ ወቡር ተነስተህ አልጋህን ተሸክመህ ሂድ አለው። እንዲህ ብሎ መናገሩ ተነስ አለ። ፈውሱ ከአቀብተ ሥራይ ከዚህ ዓለም ጠበብቶች፣ ከዚህ ዓለም መድኃኒተኞች፣ ከዚህ ዓለም
ብልሃተኞች ወይም ደግሞ ዶክተሮች ልዩ ፈውስ ነውና የእርሱ ፈውስ ተነስተህ አልጋህን ይዘህ ሂድ አለው። እነዚያ የዳኑት ተረፈ ደዌ አለባቸው። እነዚያ በምድራውያን ስራዮች በምድራውያን ጠበብቶች የዳኑት ተረፈ ደዌ አለባቸው፣ ቶሎ አይለቃቸውም። የሚያጸናናው እህል ስጡት፣ አቅምሱት፣ ውሃ ጠጡት፣ ይዋል ይደር ብለው ማስታመሚያ ጊዜ ይሰጣሉ። እርሱ ግን ያዳነው ተረፈ ደዌ የለበትምና ክርስቶስ ያዳነው እግዚአብሔር ያዳነው ተረፈ ደዌ የለበትም። እርሱ ይሁን ሲል ሁሉን ይሁን ብሎ ይሰራል። እንደ ምድራዊ ጥበበኛ አንዱን አድኖ አንዱን አቁስሎ አይደለም። ፈውሱ ከአቀብተ ሥራይ ልዩ ነውና እነዚያን አዳን ብለው መልሶ ደዌው ይቀሰቀሳል፣ መልሶ ይታመማሉ። እርሱ ግን ያዳነው መልሶ መታመም፣ መልሶ መቁሰል፣ መድማት፣ መልሶ እንደገና ገመምተኛ መሆን የለበትምና ፍጹም ድነት ነው ያዳነውና ከአቀብተ ሥራይ ልዩ ስለሆነ እነዚያ አዳን ብለው ይተኛበት የነበረውን አልጋ ጀንዲውን ይጠጣበት የነበረ ዋንጫ ለእኛ ይገባናል ብለው ይቀበላሉ። እርሱ ግን ያን ታሞ የነበረ አስቡት፣ ተኝቶ የነበረ ብዙ ዘመን ሲማቀቅ የነበረ በሽተኛ ተነስተህ አልጋን ተሸክመህ ይዘህ ሂድ ነው። የተሸከመችውን አልጋ አሸክሞ የሰደደው ሁሉም አያሻውምና ለእርሱ በዚህ ዓለም ሲያድን እንዲሁ በነፃ ያድናል። በነፃ እርሱ ለሰው ልጆች በድህነታቸው በእምነታቸው የበለጠ ዋጋን ሰጥቶ የሚሰድ የባህሪ አምላክ ነውና አልጋን ተሸክመህ ሂድ አለው። አስቡት፣ ውለታው እንደዘነጋ ነው። ተሸክማ የኖረችውን አልጋ ተሸክሞ እንዲሄድ ያደረገው ውሃ የወጾ ያ ውእቱ ብእሲ፣ ያ ሰው ያን ጊዜ ዳነ። ወነሣ ዓራቶ፣ ተነስቶ አልጋውን ተሸክሞ ሄደ። ይህንንም አልጋ መምህር ኤስድሮስ የብረት አልጋ ነው ብለው ተናግረውታል። ጽናተ ተአምራቱን ለማጠየቅ ነው የብረት አልጋ ብለው የገለጹት። የእግዚአብሔርን ድንቅ ስራውን ጽናተ ተአምራቱን ሲያጠይቁ የብረት አልጋ ብለው ገለጹልን። ያንን ያህል ዘመን የታመመ ሲሆን የብረት አልጋ ተሸክሞ ሄደ ለማለት። ወሰንበት አኒሃ ይእቲ ዕለት፣ መጻጉዕ የዳነበት ቀን ቅዳሜ ነበረ። ይህንን ያደረገበት ይህን ታምር የተገለጸበት መጻጉዕ የዳነበት ዕለት ቅዳሜ ዕለት ነበረ። ወይቤልዎ አይሁድ ለዘሃይዎ ሰንበት ውእቱ ይሆን፣ አይሁድ እንዲህ አሉት፣ ዛሬ ሰንበት ነው። ወኢይከውነከ ትንሣኤ ወትጹር ዓራተከ፣ ዛሬ በዕለተ ሰንበት አልጋህን ተሸክመህ መሄድ አይገባህም አሉት። አስቡት፣ የሰው ልጅ ሲከፋ ሰንበት ነው፣ በዕለተ ሰንበት አልጋህን ተሸክመህ ልትሄድ አይገባህም አሉት። ወይታብኡ ጾረክቡ ውስተ ሐዋውያ ለኢየሩሳሌም ያለው የኤርምያስ ቃል ትዝ ብሏቸው ነው። በሰንበት ቀን ከባድ ሸክምን አትሸከሙ፣ ለኢየሩሳሌም ወደ ቅጥር ወደ ከተማ ከባድ ሸክምን አታስገቡ የሚል ዋውሳ ወይቤሎሙ ዘሃይወ ውእቱ ይቤለኒ ጹር ዓራተከ ወኩት፣ መለሰላቸው እንዲህ አላቸው፣ ያዳነኝ እርሱ አልጋህን ተሸክመህ ሂድ አለኝ አላቸው። ወተሰእልዎ አይሁድ ወይቤልዎ መኑ ውእቱ ብእሲ ዘይቤለከ ተንሥእ ወጹር ዓራተከ ወኩት፣ እንዲህ ብለው ጠየቁት፣ ዛሬ በዕለተ ሰንበት አልጋህን ተሸክመህ ሂድ ያለህ ማን ነው አሉት። ወውእቱሰ ዘሃይወ ኢያእመረ መኑ ውእቱ ዘአህየወ፣ እርሱ ግን ያዳነው ማን እንደሆነ አላወቀም። እስመ ተሰወረ እግዚእ ኢየሱስ ማእከለ ብዙኃን ሰብእ እልሃለሁ በውስተ መካን፣ ጌታ በዚያ ቦታ ባሉ በብዙ ሰዎች መካከል ተሰውሮ ነበርና፣ በአምስት ገበያ ሰው መካከል ተሰውሮ ነበርና በሰው ጥላ ኗሪ ስለሆነ ይህን በስንፍና አያወጣውም። እንኳን ይህን ያህል ታምራት ያደረገበትን የመጻጉዕን ስንፍና ነው የሚያመለክተው። እንኳንስ ይህን ያህል ታምራት ያደረገውን ጥቂት እንኳን ወረታ ያደረገውን ተመራምሮ ማወቅ ይገባልና አላውቀውም አለ። ውለታ ዘንግ መሆኑን ስንፍናውን ይገልጽ ዘንድ ወእምዝ ረከበ እግዚእ ኢየሱስ ለውእቱ ዘሃይወ በምኵራብ፣ ከዚህ በኋላ ጌታ በምኵራብ ሲያስተምር ያዳነውን ያ ሰው አገኘው። መጻጉዕን ጌታ አገኘው። ወይቤሎ ናሁኬ ሀየውከ፣ እነሆ ድነሃል፣ ወኢትዐብስ ዳግመ፣ ዳግመኛ እንዳትበድል አስተውል አለው። ምን አለው? ዳግመኛ እንዳትበድል። ከመ ዘየአኪም ይርከብከ፣ ይህ ሰው ደዌው መጥቶበት የነበረው እንዲህ 38 ዓመት እንዲተኛ የሆነው በኃጢአት በመጣበት ደዌ ነበርና ከዚህ የከፋ እንዲያገኝህ ዳግመኛ እንዳትበድል ብሎ አስጠነቀቀው። ቀድሞ በበደል ነበርና 38 ዓመት እንዲተኛ የሆነው ከዚህ የጸና እንዲያገኝህ አለው። ከዚህ የጸና ምን አለ ቢሉ ከዚህ በፊት ደዌ ሥጋ ነበረ፣ እንግዲህ ወዲህ ግን ደዌ ነፍስ ነውና፣ ይኸውም አልቀረም። በዕለተ ዓርብ ገጸ መለኮቱን የጸፋበት እጁ እንደ እንጨት ሰሎ ደርቆ ቀርቷል። ከዚህም ደዌ ዘእስቴት፣ ደዌ ዘመቅሰፍት፣ ደዌ ዘንጽ፣ ደዌ ዘኃጢአት አለ። ደዌ ዘእስቴት እንደ ኢዮብ ያዙ። ደዌ ዘእስቴት ማለት ዋጋ ያለበት ደዌ፣ ታመው ዋጋ የሚያገኙበት፣ ትዕግስታቸው ጽናታቸው እየተመለከተ እግዚአብሔር በደዌያቸው በረከትን የሚሰጥበት ማለት ነው። ደዌ ዘመቅሰፍት እንደ ሳኦል ያለ ነው። ደዌ ዘመቅሰፍት እንደ ሳኦል ያለ ዳዊትን እገላለሁ ሲል የዛር መንፈስ ይዞት ሲያሰቃየው ኑሯል። በብዙ በእግዚአብሔር ነቢይ ላይ ወይም ደግሞ በቅዱስ ዳዊት ላይ በእውነተኛው ብላቴና ላይ እጁን አንስቷልና በክባት ተነስቷልና የመቅሰፍት ደዌ ይዞት ሲጨነቅ ኑሮ ሙቷል። ደዌ እንደ ሄሮድስም ነው። ሄሮድስ የገዛ ስጋውን እየነጨ በጽኑ አሟሟት ሙቷልና። ደዌ ዘንጽ እንደ ጢሞቴዎስ ነው። ቅዱስ ጢሞቴዎስ የመንጻት ደዌ፣ ንጽህናን ቅድስናን የምትሰጥ ራስን ከኃጢአት የምታነጻ ራስን ከፍቶታት እኩያት ከአጣ ወደ ኩታት የምትጠብቅ ዘንጽ የምትባል ደዌ ነበረችበት።
የሆድ ሕመም ነበረችበት። ቅዱስ ጳውሎስም መክሮታል። ስለ በእንተ ማመከብ ሊቀዘዘል ዕዳጣ ወይነ ተወስቦቱ ስለ ሆድ በሽታ ጥቂት ወይን ጨምረህ ጠጣ እያለ ሐኪም ሆኖ መክሮታልና ደዌ ዘንዕፅ ይባላል የቅዱስ ጢሞቴዎስ። ደዌ ዘኃጢአት ይሄ የመጻጉዕ ነው። አስቡት። ደዌ ዘኃጢአት 38 ዓመት በአልጋ ላይ አስተኝቶት የኖረ 38 ዓመት በስቃይ ጊዜውን እንዲፈጽምና እንዲያልፍ ያደረገው ይህ ደዌ ዘኃጢአት ተብሎ ይገለጻል። ወሆረ ውእቱ ብእሲ ወነገሮሙ ለአይሁድ ከመ እግዚእ ኢየሱስ ውእቱ ዘኀየው። ያ ሰው ሂዶ ያዳነው ጌታ እንደሆነ ለአይሁድ ነገራቸው። ወበእንተ ዝንቱ ያስተዋድዩ አይሁድ ለእግዚእ ኢየሱስ። ስለዚህም አይሁድ ያካስቱት፣ ያጣሉት፣ ያሳጡት ዘንድ ጀመሩ። ማንም ጌታ ወይ ሐሰሱ ይቅትልዎ ሊገሉት ይሹ ነበረ። እስመ ከመዝ ይገብር በሰንበት ቅዳሜ ቅዳሜ አንዳንድ ድውይ ይፈውስ ነበርና። ወአውሳ እግዚእ ኢየሱስ ጌታም መለሰላቸው አቡየሂ እስከ ጊዜ ይገብር። ጌታም አባቴ እስከ ዛሬ ድረስ እንዲህ ያደርጋል ማለት ስነ ፍጥረትን ያመላልሳል። ወአነሂ ከማሁ እገብር እኔም እንዲሁ አደርጋለሁ ማለት ስነ ፍጥረትን አመላልሳለሁ አላቸው። ይህስ አሁን ያልያዘው ነው። አንድም ወአውሳ እግዚእ ኢየሱስ አባቴ እስከ ዛሬ ድረስ እንዲህ ያደርጋል አለ። ቅዳሜ ቅዳሜ አንዳንድ ድውይ ይፈውስ ነበርና ወአነሂ እኔም ጉዑትን መጻጉዕን ፈወስኩ ብሎ ተናገራቸው። ወበእንተ ዝንቱ ፈድፋደ ይሐስስዎ አይሁድ ይቅትልዎ። በዚህ ምክንያት ጌታን ይፈልጉ ጀመሩ፣ ይገሉት ማን አይሁድ። አሁን እስከዚህ ድረስ ያለውን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ለመጻጉዕ ያዳነውንም እርሱን ክርስቶስን እንዳይዘነጋ አስጠንቅቆታል። እንደገናም ደግሞ የደዌ አይነቶችንም በዚህ ውስጥ አይተናል። የድውያንም አይነቶችን አይተናል። 5 አይነት ድውያን እንደነበሩ 4 አይነት የደዌ አይነቶችን እንዳሉ ደዌ ዘመቅሰፍት፣ ደዌ ዘእሴት፣ ደዌ ዘመቅሰፍት፣ ደዌ ዘንዕፅ፣ ደዌ ዘኃጢአት የሚባሉ አስቡት። ደዌ ዘእሴት ማለት እንደ ኢዮብ ያለ ነው። ደዌ ዘመቅሰፍት ማለት እንደ ሄሮድስና እንደ ሳኦል ያለ ነው። ደዌ ዘንዕፅ እንደ ጢሞቴዎስ ነው። ደዌ ዘኃጢአት እንደ መጻጉዕ ነው። 4 አይነት የደዌ አይነቶች፣ 5 አይነት በሽተኞች፣ 4 የደዌ አይነት እንዳለ አይተናል። 4 የደዌ አይነት መካከል አንዱ የዛሬ የምናስበው ወይም ሳምንት የምናስበው መጻጉዕ የታመመው የኃጢአት ደዌ እንደሆነ ያንዳንዳችን ራሳችንን የምንፈትሸው ደዌ ሲመጣብን ከማንኛው ወገን ነው? ከአራቱ በአንዱ በሽተኛ ነን። ወይ በሰው ላይ ባደረግነው ክፋት በደል የመቅሰፍት ደዌ ሄሮድስ ጌታን፣ ዮሐንስን፣ ብዙ ቅዱሳንን እንዳሳደደ፣ ሳኦል ዳዊትን በከንቱ እንዳሳደደ እኛም ሰዎችን አሳደን በሰዎች ላይ አንጸን የመቅሰፍት ደዌ ሊሆንብን ይችላል። በእኛ ላይ የተላከው ሲያመን ከማን ወገን ይሆን? ራሳችንን በንስሐ አንጽተን ማየት ይኖርብናል። ራሳችን በንስሐ ሕይወት የበደልነውን በደል ራሳችን መመርመርና መፈተሽ። ፈቱ ርእሳክሙ ራሳችሁን መርምሩ የምንባለው በኃጢአት ላይ በጽድቅ፣ በሐሰት ላይ በእውነት፣ በጠማምነት ላይ በቅንነት ብለን ራሳችን ማየት ይገባናል። ደዌ ዘእሴት ከሆነ እንደ ኢዮብ ነው። እንከብር ዘንድ ትዕግስታችን እየተፈተነ ከመወርቅ ፈተኖ በእሳት ወርቅ በእሳት ተፈትኖ ነጽሮ እንዲወጣ ሰዎችም በዚያው በፈተና እያንዳንዱ ራሳቸውን ያነጹ ዘንድ የኢዮብ ትዕግስቱ የታወቀው በመከራው ነው። በዲቦስ ቀን አይደለም። ሀብተ ንብረት ሞልቶለት ባለ ሰዓት አይደለም። ያ እልፍ አእላፋት ንብረቶች በስተውለት እልፍ አእላፍ አገልጋይ በስተውለት ሳለ አይደለም። የኢዮብ ትዕግስት ኢዮብ የትዕግስት አባት ተብሎ እንዲጠራ ያደረገው በመከራው ሰዓት ነው። በመከራችን ታግሰን የትዕግስታችን ፍሬ እንበላ ዘንድ የመታገሳችን የጽናታችን ውጤት ይገለጽ ዘንድ ደዌ ይመጣል። ያ ይመጣ ደዌ በትዕግስት የተቀበልነው እንደሆነ ኢዮብ በችኮላ የተውነው እንደሆነ ፈጥነን የተመረምንና የሰለቸን እንደሆነ እንደ ሌሎቹ እንደተስተካከሉት በደያቸው በስጋ ድካማቸው ከእግዚአብሔር ትተው ወደ ዓለም እንደተመለሱት ራሳቸውን እንዳሰነፉት ሰዎች ከኢዮብ ጋር መጽናት መታገስ እንዳቃታት እንደ ኢዮብ ሚስት እንሆናለን። ከሰነም ከበረታን ግን የኢዮብ በትዕግስት እንገለጻለን። ደዌ ዘንዕፅ ራሳችንን እናነጻ ዘንድ ከሌላ በጤና ስንሆን ለዝሙት፣ ለትዕቢት፣ ለተንኮል፣ ለክፋት እንዳደረግ ከሆነ ከዝሙት፣ ከትዕቢት፣ ከክፋት እንነጻ ዘንድ ደዌ ይሰጠናል። በዚያ ደዌያችን እንከብርበታለን፣ ከኃጢአት እንቆጠብበታለን። አንዳንድ ጊዜ እኮ ስንታመም እግዚአብሔር የምናመሰግንበት አጋጣሚ አለ። ጤነኛ ስንሆን እግዚአብሔር እንዘነጋለን ብሏል አንድ ተናጋሪ። የኛ ነገር ስንታመም ስንጨነቅ ወደ ቤተክርስቲያን እንሄዳለን። አስቡት፣ ስንታመም ስንጨነቅ ወደ ቤተክርስቲያን እንሄዳለን። ደስ ሲለን ሀብት ንብረት ሲበዛልን ጤና ሲሞላልን ደግሞ ወደ መዝናኛ ቦታዎችና ወደ ሆቴሎች እንሄዳለን። የእግዚአብሔርን ውለታ እንዘነጋለን። ስለዚህ እንነጻ ዘንድ ወደ እግዚአብሔር እንቀርብ ዘንድ ደዌ ይመጣል። በስጋ የሚያም በስጋ እየጎሰመ ወተውበኒ ደዌ ዘይደጉፀኒ መላከ ሰይጣን ቅዱስ ጳውሎስ ራሳቸው ቅዱሳን በደዌ ተይዘዋል። ቅዱስ ጳውሎስ ሌሎቹን እየፈወሰ እሱ ይታመም ነበረ። አንድ ቀን ግን ከደዌ አድነኝ ብሎ ያን ደዌ ጸልዮ ይራቅልኛል አላለም። እርሱ ሌሎቹን እየፈወሰ እርሱ ግን በሕመም ይኖራል። የእሱ ደዌ የክብር ደዌ ነውና፣ የጽናት የእስቴት ደዌ የንጽህ ደዌ ነውና እያንዳንዳችን ስለታመምን ብቻ
በስጋ የመጣብን መከራ ለስጋ ብቻ የፈተንበት አይደለም፣ ለነፍስም ተፈትነን የምንከብርበት መሆኑን አስበን በሚመጣብን መቅሰፍት፣ በሚመጣብን ህመም፣ በሚመጣብን ደዌ እግዚአብሔርን በትዕግስት ካመሰግን ነው ድዊ ዘበአኮቴት ተብሎ ይገለጻል። ይሄ በገዳማና በተሾች በተለይ በተጋድሎ የሚሰጥ የደዌ አይነት አለ። ድዊ ዘበአኮቴት ተብሎ የሚገለጽ በቃ ደዌውን ተቀብሎ ያንን የተጋድሎ ምንጭ አድርጎ የሚኖር በደዌው እየተጋደለ ያን በመታገስ ራሱን እየጎሰመ የሚኖር ስጋውን እያደከመ ልክ በጾም በጸሎት በስግደት እንደምናደክመው በህመም ራሳቸውን እንዳደክምላቸው ደዌ ጸልየው ተሰጥተው በደዌ የሚኖሩ ቅዱሳን አሉ። ያ ደዌው ነፍሳቸውን ያነጻ ስጋቸውን ይጎስም ዘንድ ነው። የመጨረሻውና ክፉ የሰው ልጆች ሊያደርጉት የሰው ልጆች ንስሐ ገብተው ሊያረቁት የሚገባ በሰው ልጆች ህይወት ላይ እግዚአብሔር እንዳያመጣው ሁልጊዜ በጸሎት ሰይጣን እንዳይፈትነን ራሳችንን በኃጢአታችን እንዳንመታ የምንጸልይበትና ሁልጊዜ በንስሐ ተመላልሰን ራሳችንን የምንፈትሽበት አምስተኛው ደዌ ዘኃጢአት ነው። በኃጢአታችን የምንታመመው ህመም አለ። ብዙ እናቶቻችን እህቶቻችን ዛሬ በኃጢአት ደዌ የተመቱ ናቸው። እንዴት በሉኝ? መድኃኒት ይጠቀማሉ። መድኃኒቱ ሌላ ደዌ ሆኖ ይመጣል። የኃጢአት ምንጭ ነው። ያ የሚጠቀሙት መድኃኒት ከዘመን ብዛት አንጻር ሌላ ኢንፌክሽን ሆኖ ሌላ ትልቅ በሽታ ሆኖ ይመጣል። የኃጢአት ምንጭ ነው። በልዩ ልዩ ኃጢአት የኃጢአት ደዌ አለ። ኃጢአት ሰርተን በድለን እንደ መጻጉዕ ራሳችን በኃጢአታችን አምጥተን የምንሰቃይበት ደዌ አለ። ከዚያ ደዌ ራሳችን እንድንፈውስ በንስሐ መመላለስ። ይሄ የኃጢአት ደዌ የሚርቀው በንስሐ ነው። በጸበል ብቻም አይደለም፣ በሐኪም ብቻም አይደለም። ሐኪም የማያድነው በሽታ፣ ጸበል ብቻ የማያድነው በሽታ የኃጢአት በሽታ ነው። ደዌ ዘኃጢአት መጻጉዕ 38 ዓመት ሲኖር አንድም ቀን አልተፈወሰም። አስቡት፣ የኃጢአት ነውና ወደ እድናለሁ ልድን እወዳለሁ እባክህ አድነኝ ብሎ ወደ እርሱ ወደ ጌታ ልብ ሊሰጥ ግድ ነውና ወደ እግዚአብሔር ልቡን ሲሰጥ እጁን ሲያቀና ግን ዳነ። ወደ ጸበሉ አልወረደም። አንዳንድ ደዌ አለ ንስሐ ገብተን ስጋውን ደሙን ስንቀበል ከኛ ይርቃል። የኃጢአት ደዌ ነው ያ ደዌ። የኃጢአት ደዌ ከኛ ይርቅ ዘንድ ንስሐ ገብተን ስጋውን ደሙን ስንቀበል አድነኝ ብለን ስንለምን ከኃጢአታችን ስንመለስ የሚነጻ ደዌ አለ። እነዚህን አራት የደዌ አይነቶች ልብ ብለን ራሳችን ደዌ ሲመጣብን ምንም አይነት ህመም ሊመጣ ይችላል። ምንም አይነት ደዌ ሊሆን ይችላል። ያ የመጣብን ደዌ ግን ለእሴት ነው፣ ለንጽህ ነው፣ የመቅሰፍት ነው፣ የኃጢአት ነው ብለን ልናስብ ይገባናል። ራሳችንን ፈትሸው ይገባናል። ይህን ሳምንት ሁለት ነገሮችን እናስባለን። አንደኛ ራሳችንን ፈትሻለን። ሁለተኛ በደዌ ያሉ ወገኖቻችንን በጸሎት እናስባለን። መጻጉዕን የፈወሰ ብለን የምንጸልይላቸውና ሄደንም ጋር ማለት መጻጉዕን የፈወሰ ይፈውስ የምንለው ለመጻጉዕ ምሕረትን አድርጎለታል። ተነስተህ አልጋህን ተሸክመህ ሂድ ብሎታል። አልጋውን ተሸክሞ ሲሄድ አስተውሉ። አልጋውን ተሸክሞ ሲሄድ የ38 ዓመት በሽተኛ አልመሰለም። ገና ጎልማሳ ሆኖ ነው ራሱ ታድሶ ነው የተነሳው። ብዙ ዘመናት ተኝቶ የኖረ ነው። አስቡት። በኃጢአቱ ምክንያት የመጣበትን ደዌ 38 ዓመት ተሸክሞ የኖረ ነው። ከ38 ዓመት በኋላ ግን አልጋህን ተሸክመህ ሂድ ሲባል ተነስቷል። ለእኛ የከበደን ይለየናል ወይም ደግሞ ከኛ ይርቅልናል ብለን የማናስበው እንደ ሰማይ ርቆ እንደ ባህር ጠልቆ ያለው ከኛ ህሊና ላይ ሸክም ሆኖ ያለ የደዌ አይነት ምንም ቢከብድ ምንም ቢከፋ ሐኪሞች ተስፋ የላችሁም ቢሉን፣ ህመሙ ከልክ በላይ ነው ቢሉን፣ ነገሮቹ ሁሉ ገዝፈውና ረቀው ቢታዩን እግዚአብሔርን ተመልሰን ከለመን ነው በእግዚአብሔር እጅ የማይፈወስ በእግዚአብሔር ምሕረት የማይጎበኝ በእግዚአብሔር ቸርነት የማይድን ህመም የለም። እግዚአብሔር አምላካችን ሰዎች አትድኑም ቢሉንም እግዚአብሔር ዳኑ ካለ ማዳን ይቻለዋልና ሰዎች ተስፋ ከቆረጡበት እኛ ተስፋ ከቆረጥንበት ከኃጢአት ደዌ ከስጋ ደዌ ከልዩ ልዩ ደዌ ራሳችንን ያንጻልን። በደዌ ተይዘው ተስፋ እንዳይቆርጡ እግዚአብሔር ደጅ እየጸኑ ያሉት ወገኖቻችንን በቸርነቱ ይፈውስልን። በደዌ ውስጥ ስንሆን እግዚአብሔር እናስብበታለን። በደዌ ውስጥ ስንሆን የእግዚአብሔር ምሕረት እናይበታለን። በኦሪት እንትን አለ ቃሳ ቤት ተብሎ ይገለጻል። ህመምተኞቹ ከአንድ ላይ ይተኛሉ። የጸናበት ህመምተኛ ያልጸናበትን አይቶ እባክህ አምላኬ እንደሱ ታደርገኝ ይሆናል ብሎ ያንኛውን ተስፋ እንዲያደርግ፣ ያልጸናበት በሽተኛ የጸናበትን አይቶ የእሱ ጸንቶበታል የኔስ ተመስገን ነው ብሎ እግዚአብሔር እንዲያመሰግን፣ አንዱ በአንዱ እንዲጽናና ህመምተኞች ሁሉ ዛሬ ሆስፒታል ጽኑ ታካሚውም ቀላል ታካሚውም ከአንድ ላይ በአንድ ሆስፒታል እንዲገኙ እንደዚያ ይተኙ ነበረ። ግን እግዚአብሔር ለማሰብ ነው። እንደገናም ደግሞ ረዳት የሌላቸው ረዳት ካላቸው አስቡት። ይሄ በኦሪት እንደዚያ አንድ ላይ የሚተኙበት ሀብት ያለው አስተማሚ ያለው ለእነዚያ ሲሄድ ለእነሱም በዚያው ይተርፋቸው ዘንድ አስተማሚ ያላቸው አስተማሚ ከሌላቸው አንድ ላይ ተኝተው አስተማሚ ያላቸው ሲመጡ አስተማሚ የሌላቸውንም እንዲጎበኙ፣ የመታመሚያ ቃል ምግብ የሌላቸው ደግሞ ለእነዚያ ለእንትኖቹ ለባለ ሀብቶቹ ደጋፊ ዘመን ላላቸው ማስታመሚያ ለሚመጣላቸው ሰዎች የሚመጣውን እየበሉ ራሳቸው ከደዌ እንዲጽናኑ በአንድ እንዲተኙ ቀሳ ቤት ተብሎ የሚገለጽ በኦሪት አለ። ዛሬ በሆስፒታል ጠያቂ ያለውም ጠያቂ የሌለውም፣ መታከሚያ ያለውም መታከሚያ የሌለውም፣ ደዌ የጸናበትም ደዌ ያልጸናበትም ተኝቶ እንዲታይ። በዛሬው ግን ዘወር ብሎ የሚያቸው የለም። ገብቶ ወገኑን ጠይቆ ይወጣል። በዚያን ጊዜ ግን እንዲህ አይደለም። ገብቶ ይዞት የሄደውን ምግብ ለተራበው ሰጥቶ ይመጣል። ይህንኛውንም እግዚአብሔር ያጽና እግዚአብሔር ይፈውስ ብሎ ያንኛውንም ጠይቆ ጎብኝቶ ይሄዳል። እነዚህ ህመምተኞችም እግዚአብሔር ህሙማንን የሚጎበኝ ችግረኞችን የሚጎበኝ ባለኃይለ ጓለማውታ ረዳኢ ለምስኪናን የምስኪኖችን የሚረዳ እናት አባት የሞተባቸውን የሚያድን የሚደግፍ የሚረዳ አምላክ ነውና በዚህ እርስ በርሳቸው እንዲረዳዱ አድርጎ ያኖራቸዋል። ዛሬ በብዙ መንገድ ወገኖቻችን በጽኑ ስቃይ አስተማሚ የሌላቸው ጠያቂ የሌላቸው ደዌው ከልክ በላይ የሆነባቸው የሚሰቃዩ አሉ። እነሱን የምናስብበት እነሱን የምንጠይቅበት እግዚአብሔርን ምሕረት ቸርነት አድርግላቸው ብለን የምንለምንበት ሳምንት ነው። ስለዚህ ሳምንት መጻጉዕ ብለን ስናስብ ህመምተኞችን እያሰብ እኛ ከኃጢአት ህመም እንድንፈወስ
የስጋ ሕመምተኞች ከስጋ ደዌ እንዲፈወሱ እግዚአብሔር ምሕረትን ቸርነትን ለሀገራችን እንዲያወርድ የታመሙት እንዲፈወሱ በኃጢአት ያሉት በንስሐ እንዲመላለሱ እኛም ከኃጢአት ማሰሪያ እንድንፈታ በንስሐ ሆነን እግዚአብሔርን እየተማጸን እኔንም ከኃጢአት ደዌ ፈውሰኝ ልድን እወዳለሁ ሰው የለኝም ብሎ ነው የተናገረው። አንተ አለኝ፣ ሰው ባይኖረኝም አንተ አለኝ ከሁሉ በላይና ለመጻጉዕ ሰው የለኝም ሲል ፈጥነህ ተነስተህ ሂድ ያልክ እኔንም ከኃጢአት ማሰሪያ ከኃጢአት ደዌ ውጣ ከኃጢአት ተነስ ብለህ ከኃጢአት አልጋ አስነሳኝ ብለን እግዚአብሔር እንድንለምን ነው። ይህን ሳምንት መጻጉዕ ለቤተ ክርስቲያናችን ታዘክርልንና እግዚአብሔር አምላካችን ከኃጢአት ደዌ እንድንፈወስ ከስጋ ደዌ የታመሙትን እግዚአብሔር አምላካችን በቸርነቱ እንዲፈውስልን ምሕረት ቸርነቱን ያርቅብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። የሳምንት ሰው ይበለን።